የጨዋታ ቀን ነው። የለንደኑ ኩራት የሆነው አርሰናል ዛሬ ምሽት 1 ሰዓት ከ30 ሲሆን ቼልሲውን ይዞ ከች ይላል። ታዲያ አንተ ይሄን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። እኔ 2-1 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። አርሰናል ሲኖረው ደስተኛ ነኝ የምትል ሰው ካለ ላይክ እና ሪፖስት ማድረግን እንዳረሳ። ይመቻቹ። መልካም ቀን። ከማን ሲቲ ባለፉት አመታት እንደተማር ነው ማለት ነው። ሲቲ በቃ ዓለም እንዲቆጭ ብሎ ሳይው በቃ ብቻውን የተጫወተ ቁጭ ብሎ ሳይው በቃ ሲቲ ዛሬም ይጥላል ምናምን እያለ ሳይው መቼም ነው ሲቲ ማይጥለው እና ሲቲ በእንደዚህ አይነት ጨዋታዎች ምናምን አይደለም የሚጥለውና እንደዚህ ባልተጠበቀ ጨዋታ ነው የሚጥለው። ደግሞ አሁን በቅርቡ መጣሉ አይቀርም። አክቹሊ ጣለኛ አይመለከተንም። አርሲዎች እኛ ወሳኝ ጨዋታውን ከቼልሲ ጋር አለብን። ወሳኝ የለንደን ደርቢ ጨዋታ አረግን። ማሊያው ግን ያበደ ነው። ለማንኛውም የምትፈልጉ ከሆነ የገባችሁ ባዮ ላይ ባሉ ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ ያስገባችሁ ኦርደር ማድረግ ስላላችሁ ያምራል። እና ምን ልላችሁ ነው ወሳኝ ጨዋታ ነው ያለብን ከቼልሲ ጋር። ያው ቼልሲ ሊወግምብን ነው የሚመጣው፣ ግልጽ ነው። ምክንያቱም ይሄ ፉክክሩ አለ፣ ተቀናቃኙ የለንደን ደርቢነት ስሜቱ አለ። ከዛ ሲቀጥልም ደግሞ አርሰናልን ማደናቀፍ ይፈልጋል። ሲቀጥልም ለራሱ ሲል ሻምፒዮንስ ሊግ ላይ እየወጣረ ስለሆነ ለራሱም ሲል በቃ እኛ ላይ ወጥሮብን ነው የሚመጣውና ያው ትንሽ ሊያስቸግረን ይችላል። ግን ያው ጣጥቶ ነው የሚሄደው። ኢምሬት አጣጥተ ነው የምንሄደው። እሱ ምንም የሚያሳስበን ጉዳይ አይደለም። ምክንያቱም አርቴታ የሚባልም አሰልጣኝ ስላለን ምንም አያሳስበንም። ቤተሰቦች ለማንኛውም እስኪ ግምታችሁን ንገሩኝ። እኔ 2-0 እናሸንፋለን ብዬ አስባለሁ። ግምታችሁን ንገሩኝ። ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ እያረጋችሁ እንዲሁም ፎሎ ያደረጋችሁ ሰዎች ፎሎ እያረጋችሁ ማሊያውን አሁን የምትፈልጉ ሰዎች የገባችሁ የምትፈልጉትን አይነት ማሊያ እንደዚህ አይነት አይኮኒክ ሸርቶችን ማግኘት ትችላላችሁ። ህላዊ 15 ሚሊዮን ፕሮሞ ኮድ ስትጠቀሙ 15% ዲስካውንት አላችሁ። ይመቻችሁ። አሁን ለአርሰናል እያንዳንዱ ጨዋታ የሞት ሽረት ነው። ለዘመናት የዘለቀውን የፕሪሚየር ሊግ ዋንጫ ረሃባቸውን ለማስታገስ በሚያደርጉት ትግል ከፊታቸው የሚቆመው ተራራ እንኳን ቢሆን ያንን የመዝለል ግዴታ ውስጥ ገብቷል። አርሰናል የሊጉን ዋንጫ ከ2 አስርተ ዓመታት በኋላ ወደ ሰሜኑ የለንደን ክፍል ለመውሰድ በሚያደርገው እልህ አስጨራሽ ትግል ውስጥ ከፊቱ የሚሰለፉ ክለቦችን መደምሰስ ውዴታ ብቻ ሳይሆን ግዴታም ጭምር ሆኗል። ከብሬንትፎርድና ወልቭስ ጋር ያደረገውን ጨዋታ ባቻ ውጤት ማጠናቀቁን ተከትሎ ጫና በዝቶበት የነበረው አርሰናል በሰሜን ለንደን ደርቢ ቶተናም ላይ ጣፋጭ ድል መቀዳጀቱ ይታወሳል። አሁን ደግሞ ለሌላ የለንደን ደርቢ እየተዘጋጀ ይገኛል ከቼልሲ። የቼልሲው አሰልጣኝ ሊያም ሮዘኒዮር አርሰናል ከባድ ጨዋታ እንደሚጠብቀው ያውቃል። በካራቦ ካፕ ከነሱ የምንፈልገውን ውጤት አላገኘንም፣ እሁድ ያንን መቀየር እንፈልጋለን በማለት የጨዋታውን የግለት መጠን ከፍ አድርገውታል። ሚኬል አርቴታ አርሰናልን ማሰልጠን ከጀመረበት ቀን ጀምሮ እንደ ወልቭስና ቼልሲ በብዛት ያሸነፈው ተጋጣሚ የለም። ሁለቱንም በ10 አጋጣሚዎች የማሸነፍ ታሪክ አለው። ቼልሲ ባለፉት 8 ጨዋታዎች አርሰናልን ማሸነፍ ተስኖታል። መድፈኞቹ ባለፉት 25 የለንደን ደርቢ ጨዋታዎች የተሸነፉት በአንድ አጋጣሚ ብቻ ነው በቼልሲ። ሁለቱ ቡድኖች እስከዛሬ ባደረጉት እርስ በርስ ግንኙነት አርሰናል በ86 ድሎች የበላይነት ሲይዝ ቼልሲ 66 ድሎችን አስመዝግቧል። የአርሰናልን የሊግ ዋንጫ ፍለጋ ጉዞ ቼልሲ ያሰናክለው ይሆን ወይ? ነገ ኤሚሬትስ ላይ ምላሹን እናገኛለን። እናም ዓለም ቢያንስ ለ90 ደቂቃ በሁለት ይከፈላል። ቼልሲና አርሰናልን በሚደግፉ እግር ኳስ አፍቃሪዎች የእናንተን የጨዋታውን ግምት ኮሜንት ላይ ጻፉልኝ። ጀማዓው የፊታችን እሁድ በለንደን ደርቢ ከቼልሲ ጋር ከምናደርገው ወሳኝ የፕሪሚየር ሊግ ጨዋታ በፊት አሰልጣኝ አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ምን አለ የሚለውን እንደተለመደው ባጭሩ በበረር ላስቃኛችሁ መጥቻለሁ። እንደተለመደው አካውንቴ ልክ አይደለም። አሁንም ጀማዓው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉት። በደንብ ኮፒ ሊንክ ይደረግ ጀማዓው። አካውንቴ ንቅንቅ አላለ። እስቲ ፎሎ የቀይ ምልክቷን እያጠፋችሁ ሞክሩት ጀማዓው። ወደ መረጃው ሳቀናላችሁ። አርቴታ የተጫዋቾቻችን የጤንነት ሁኔታን ሲጠይቅ ምን አለ? ካይ ሃቨርት ነገ ልምምድ ይጀምራል። እስቲ ስለ ጨዋታው ሊድረስ አይድረስ የሚለውን ነገ እንመለከታለን ብሏል። ሌላው ስለ ቪክቶሪዮ ኬሬሽም ተጠይቆ ነበር። ቪክቶሪዮ ኬሬሽ ከኛ ጋር ሲሆን ቁጥራዊ መረጃዎች እንደሚያሳዩት ከሆነ እኛ የተሻለን እንደሚያደርገን ግልጽ ነው። ጠቃሚ ልጃችን ነው ሲል ገልጿል ጀማው። ሌላው አርቴታ ስለ ቼልሲም ጨዋታ ተጠይቆ ነበር። የቼልሲን ጨዋታ ቀለል አድርጎ እንደማይመለከተውና ይልቁንም ባለፉት 5 ዓመታት ያስመዘገብነው ውጤት ምን ያህል ለዚህ ጨዋታ ዝግጁ የሆንን ወደ ሜዳ እንደምንሄድ ያመለክታል። አሁንም ቢሆን ከዛ ቅንጣት ያክል ምንዘናጋው ነው ጨዋታ ቢሆን ቡድኔን ሙሉ ለሙሉ ዝግጁ አድርጌ ጨዋታውን በመጠባበቅ ላይ ይገኛለሁ ሲል ተናግሯል። ጀማዓው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለጀማዓው አዳርሱልኝ። እሁድ ቼላውን የምናንቀባረርበት ቀን ያርገልን። ጀማዓው ይቅናን። ኮፒ ሊንክ ሼር ይደረግ።
እኔኮ ቢሆን ደስ ይለኛል ስለ ቼልሲ አርሰናልን ቢያሸንፍ ደስ ይለኛል ቢካዝ አይደለም ሲቲ ዩናይትድ ወደ ዋንጫ ፉክክሩ ይመለሳል ቼልሲ ቢያሸንፍ ከዛ ዩናይትድ ፓላስን ቢያሸንፍ የነጥብ ልዩነታችን 7 ብቻ ይሆን ነበር ግን አይሆንም የለንደን ቲሞች ከአርሰናል ጋር ሲጮህ በቃ አይሆንም ይሄ ይታወቃል አንተ ሜዳው ድረስ ሄዶ 4-1 ስፐርስን አሸንፎ መጣ አይሆንም በቃ ባለፈው ቼልሲን ስንት 4-0 ነው 5-0 ነው ያሸነፋቸው አምና ጭራሽ አሁን ተስፋ ማድረግ ስለማልፈልግ ነው ገባችሁ አይደል በቃ ግልጽ ነው እኔ አሁን ቼልሲ ቢያሸንፍ በጣም ደስተኛ ነኝ ኢቭን አቻ ቢወጣ ደስተኛ ነኝ ግን አይሆንም ተስፋ በቃ ተስፋ አትቆጥሩ እኔ ስለ የሚቋጠርበትና ማይቋጠርበት ጨዋታ ሊያስታውቃል አርሰናል ይሄን ጨዋታ እኔ ማኑኝ ከ2 እና ከ3 ጎል በላይ ከቶ ነው የሚጨርሰው ይሆናል ኢንተርቫሉ ጎል ማርጂኑ ከ3 ጎል በላይ ነው የሚጨርሰው ከቻላችሁ ነጥብ አስጥሉልን ግን እንደማይሆን እኔ ማውቀዋለሁ ሌላውም ደጋ ኢቭን እናንተም ታውቁታላችሁ እቻውድ ነገር ገብተናል የለንደኑ ኩራት ቼልሲ ጋር ተከስተናል እያንዳንዱ በተጫወተባቸው መድረኮች ትሮፊ ያሳካ ብቸኛ የዓለማችን ቡድን የሆነው ቼልሲ ጋር ተከስተናል ይላል እንግዲህ ትላንትና ባነሳውላችሁ ጥያቄ መሰረት ይቋጠርለት ይለበስ ማሊያው ባላችሁ እያንዳንዱ የማህበሩ አባላት ስለዚህ ከቻርገኖ መተናል ማለት ነው እንግዲህ ማንቸስተር ዩናይትድ እንደሆነ በራሱ ቶፕ 4 ያሳካል ብላችኋል ስለዚህ ማንቸስተር ዩናይትድ ሙሉ ነስላለን ለቼልሲ ምን ቋጥር ይሆናል ማለት ነው በጎዶሎ ተጫዋች ተጫውተን እንዴት እንዳሰቃየናችሁ የምታስታውሱት ነገር ነው ስለዚህ ሙሉ 11 ተጫዋች ይዘን ገብተን ደግሞ እንዴት እንደምናንፈራፍራችሁ እሁድ የምትጠብቁት ይሆናል ለማንኛውም ግን ለጀማው ዲረር ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማችሁ አራዳ ልጆች እሁድ ከምሽቱ 1 ሰዓት ተኩል አርሰናልን ከቼልሲ የሚያገናኘው የፕሪሚየር ሊግ ለንደን ደርቢ ጨዋታ ማን ያሸንፋል ኮሜንት ሴክሽን ላይ አሳውቁኝ ላይክ ኮሜንት ኮፒ ሊንክ ሼር ፎሎ ማድረግ እንዳይረሳ ነው ብላችሁ ቼልሲ ላለፉት 5 የፕሪሚየር ሊግ ጨዋታዎች ኤምሬትስ ላይ መጥቶ አርሰናል ላይ ማስቆጠር የቻለው 1 ጎል ብቻ ነው እንዲሁም ደግሞ አሸንፎም ሆነ አቻም ወጥቶ አያውቅም ስለዚህ አርሰናል ሙሉ ለሙሉ ዶሚኔት አድርጓል ማለት ነው በሚኬል አርቴታ ዘመን ለንደን ላይ አርሰናል በደንብ ነው ዶሚኔት ማድረግ የቻለው እንዲሁም ለንደን ሁሌም ቀይናት እንደምንለው ሁሌም ቀይናት ታዲያ ኮፒ ሊንክ ሼር ሪፖስት ፎሎ ማድረግ እንዳይረሳ እሁድ 1 ሰዓት ተኩል ላይ እንገናኝ መልካም ጨዋታ ሊያም ሮዚኒየር ከሁዱ ከአርሰናሉ ጨዋታ ቀደም ብሎ ጋዜጣዊ መግለጫ ሰጥቷል ምን አለ የሚለውን ያሳጥሬ ጠቅ ማድረግላችሁ ይሆናል እናንተ ደግሞ በዚህ ጋር ያሉትን ነገሮች ጠቅ ታረጋላችሁ ማለት ነው ፎሎ ካላረጋችሁ ፕላስ ምልክቱን ንኩና ፎሎ ማድረግም እንዳረሱ ሊያም ሮዚኒየር ስለ አርሰናሉ ጨዋታ ተጠይቀው በባለፈው በካራባው ካፕ ምን ፈልገውን ውጤት አላገኘንም በዚህኛው ግን ጨዋታውን ውጤቱን መቀልበስ እንፈልጋለን የሚል አስተያየት ሰጥቷል መፈለግ ብቻ ሳይሆን ሜዳው ውስጥ ገቡና የሆነ ነገር አሳዩን ዲጋዚ ቲም ጋር ሰለቸን እንዴ ሰለቸን ጋዜጣዊ መግለጫ ብቻ ሆኖ እንዳይቀር የሆነ ነገር ሜዳው ውስጥ ፍጠሩና በቃ እስኪ የሆነ ነገር አሳዩን ነው ምንለውኛ እና ስለሌላው ስላለፉት ጨዋታዎች የአርሰናልን ጨዋታ ጨምሮ ተጋጣሚዎች ሙሉ ለሙሉ እኛ ላይ ብልጫ አልወሰዱም በራሳችን ስህተት በቀላሉ ጎል ይቆጠርብናል ግልጽ እኮ ሁሉም ነው የሚያገባብን ሁሉም እኔ በምን እንደምቀርፈውላ አላቅም ቀረፈው ልልህም አልኩኝና በምን ተቀርፈዋለህ ታውቃለህ ኮልቪል ተጎድቷል ተከላካዮቹ ያሉት ምንናቃቸው ናቸው እና እሱንም ለማሻሻል ሞክሩ ስለ ጉዳቶችም ተጠይቆ ሬስ ጄምስ ሙሉ ለሙሉ ጤነኛ እንደሆነ ካፕቴኑን ቋሚ 11 ላይ እንፈልገዋለን ስለ ካፕቴን እንደዚህ አይነት ጨዋታዎች ላይ የግድ ስለሚያስፈልግ ማለት ቋሚ 11 ላይ ያለ ምንም ግርግር ማለት ነው እና ስለ ሮሚዮ ላቪያም ወደ የዛሬ ጨዋታ ላይ ስለመኖሩ በእርግጠኝነት የተናገረው ነገር የለም አገግሟል ኦሬዲ ወደ ትሬኒንግ እንደተመለሰ ግን አይተናል በመስሎችም እና ስለ ኩኩሬላና ስለ ጄሚ ጊተንስም ተጠይቆ በጣም በጥሩ ያገገሙ እንደሆነ ተናግሯል ኩኩሬላ ያው ለሁሉ ጨዋታ እንደማይደርስም ተናግሯል ማለት ነው ስለ ስቴቫኦ ለተጨማሪ ጊዜ ከሜዳ ይርቃል ምን ማለት ነው ምን ማለት ይሄ ተጫዋች እኮ ወደ ሜዳ ሲገባ እኮ ውጤት የሚቀይርልን ተጫዋች ነው እና የሆነ ነገር አርጉ ስለ በቃ የሆነ ሐኪሞችም የሆነ ነገር ፍጠሩ ማን ያስፈልገናል አጣቂንጋችን የተመታ ሆኗል ይሄን ይመስላል እናንተ ሐሳባችሁን ኮሜንት ላይ አስቀምጡልኝ ቪዲዮ ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ ቻው ሙሽራ ተጠብቆ ነው የሚገባው ሰው ተደርድሮ ሆዱን እየቆረጠው አይመጡም እንዴ ይመጣሉ እያለ እየጠበቀ ማለት ነው ይል ሰማይ ሙሽራ ሲገባ ማለት ነው ሰው እዛ ጋር ተጋጅቶ ይሁን እዛ ጋር ተገልብጦ ይሁን ምናምን ቴንሽን አሲዞ አስጨንቆ ምናምን ቀስ ብሎ ድራማ ሰርቶ ነው ይገባልሃል አስተክሩላ ረመዳን ነው አርሰናል ነው ዋንጫው የሚበላው ዘንድሮ ሙሽሮቹ እኛ ነን ሰማ ዘንድሮ ይለያል አርሰናል
ይገባል። እሱ ክፍሉ ለረመዳን ነው። እናሸንፋለን፣ እንበላለን። ዋንጫው የኛ ነው። ግባለት።